አግኝቼልሻለሁ። አመሰግናለሁ ቲና፣ ትልቁን ጭንቀቴን ያቀለልሽልኝ። እሺ አሁን አደይና ዴቭን እንዴት እንደምትለያይልኝ ንገሪኝ። እሱ በጣም ቀላል ነው። አደይ ከባርኪ ጋር የፍቅር ግንኙነት ነበራት። የምርሽ ነው? አዎ። ባርኪ የኔ ውድ ለካ እሱም ተማሮ ነው ከሀገር የወጣው። ወይኔ ባርኪ። ስሚኝማ ቲና ቆንጆ፣ ደግሞ የአደይና የዴቭ ፍቅር እጅግ ፈተና የበዛበትና እንዲሁም ደግሞ ከአደይ ይልቅ ለዴቭ እጅግ ፈታኝ ነበረ አደይን ለማግኘት። በስተ መጨረሻ ግን አደይን ልቧን አሸንፎ የራሱ የግሉ አድርጓት ነበረ። ነገር ግን አሁን ላይ እጅግ ብዙ ነገር እየተፈጠረ ይገኛል። እስካሁን በነበሩበት የፍቅር ጊዜ ማለትም ዴቭ አደይን እንዳፈቀረ የምታውቀው ፍቅር ዴቭን ስለምታፈቅረው ለመለያየት እጅግ ብትጥርም ነገር ግን ዴቭ በአደይ ፍቅር የማንንም ሀሳብና የማንንም ወሬ መስማት ስለማይፈልግ በእጁ አድርጓታል ዛሬ ላይ። ነገር ግን አሁን ላይ ደግሞ ሌላ ወጥመድ እየተጠመደላቸው ይገኛል። አደይንና ዴቭን ለመለያየት መርዝ እስከ መብላት ደርሰው ነበረ። ይህንንም ደግሞ እያደረገችው ፍቅር ሀሳቡን ብትሰጥም ተግባሩን የፈጸመችው ግን ቤዛ ነበረች። ነገሩ ግን ያው የውሸት መጨረሻው ውርደት ነውና ቤዛ በስራዋ አፍራ ከነ ፍቅር ቤት እንድትባረርም ሆናለች። አደይ ይሄ ነገር ይበቃኛል፣ ከእናንተ መራቅ አለብኝ በማለት ስራዋን ብትለቅም ነገር ግን አሁን ላይ ከዴቭ ጋር ያላትን ግንኙነት ሊወዱላት አልቻለም። እንዲሁም ደግሞ ጥርጣሬና ቅሬታ ውስጥ ትገኛለች። ውስጧ ልታሳምን አልቻለችም። ዴቭ ለትዬ ልናገር ቢልም እሷ ግን እንዳትናገር ስላለችው በመጀመሪያ ጊዜ አሁን ላይም አልተናገረም። ፍቅርና እንዲሁም ቤዛ ለመለያየት ብዙ ቢያስቡም ነገር ግን እነሱ ሊለያዩ አልቻሉም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዴቭ ከብዙ ጥረት በኋላ አደይን የራሱ የግሉ ቢያደርጋትም ነገር ግን ወጥመዱን አለፍኩ ሲሉ አሁንም ሌላ ወጥመድ እየተጨመረባቸው ይገኛል። ዛሬ ደግሞ ቤዛ የብር ያለ ምን ስራ ሰርቼ ማንን አጣልቼ ወይንስ ምን ወንጀል ሰርቼ ብር ላግኝ እያለች እናቴ ታማለች እያለች የምታሳብበው ቤዛ ዛሬ ላይ ከቲና ትንሽ ገንዘብ አግኝታለች። ይህንም ደግሞ አደይንና ዴቭን ለማለያየት የታቀደ እቅድ ነው። ቲና አንቺ ባትኖሪ እኮ እስካሁን ዴቭ የኔ ይሆን ነበረ፣ ነገሮች ሁሉ አልቀው ነበረ። አንቺ በመሀል ገብተሽ ነው፣ ለምን እኩያሽን አትፈልጊም እያለቻት ነበረ። ፍቅርም አንቺ እኮ የቤት ሰራተኛ ነሽ፣ እንዴት ዴቭ ላይ ትንጠለጠያለሽ? ለምን እኩያሽን አትፈልጊም እያለች እሷም ተመሳሳይ ጥያቄ ስትናገራት ነበረ። እንዲሁም ሩታ ዴቭ ለቤተሰቦቼ መናገር ፈራሁኝ፣ እንድታግዥኝ እፈልጋለሁ ብሎ ባማከራት መሰረት አንቺ እኮ ሰራተኛ ነሽ፣ ሰራተኛ እንደሆንሽ ካወቁ ደግሞ የዴቭ ቤተሰቦች አይቀበሉሽም። ስለዚህ ለምንድነው ኩያሽን የማትፈልጊው? ለምንድነው ዴቭን የማትተይው? በአንቺ ጉዳይ ዴቭ ሲጎዳ ማየት አልፈልግም በማለት ሩታም ለአደይ ማስጠንቀቂያ ሰጣት ነበረ። ነገር ግን ዴቭ ሁለተኛ አንዲት ነገር እንዳትናገሪ ብሎ ስላስጠነቀቃት ዛሬ ላይ ሁለተኛ ስለ አደይና ስለ ዴቭ መካከላቸው መግባት አልፈልግም ስትል ላሹ አማክራው ነበረ። አሹም እንኳን አይደለም በፍቅር መሀል በሰው መሀል ራሱ አይኬድም በማለት ነው የነገራት። አደይ ለዴቭ ያቀረበችለት ጥያቄ እኔ እናንተ እንዲህ ነው ወይ የምንቀጥለው ስትል ነበረ። ይህም ደግሞ ለምን ከኔ ጋር መሆን ከፈለግ ለቤተሰቦችህ አታስተዋውቀኝም በማለት ነበረ። ዴቭም ሰራተኛ መሆንሽን እኮ ካወቁ ምናልባት የሆነ ነገር ተናግረው እንዳትከፊብኝ ስለፈለግኩ ነው በማለት ነግሯት ነበረ። እሷም ደግሞ የሌለኝም ማንነት አውጥቼ እንዲቀርባቸው ነው ወይ የምትፈልገው በማለት ነበር የመለሰችለት። እሱ ግን በቃ እሺ ሁሉንም ነገር አድርጋለሁ በማለት ፈቃዷን ተቀብሏል። ዛሬ ላይ ግን ቤዛና ቲና እንቅልፍ አንተኛም ብለው ተነስተዋል። ቲና ዴቭን ስለምትፈልገው እባክሽን አለያይልኝ በማለት እንግዲህ ለቤዛ ገንዘብ ሰጥታለች። ቤዛም ችግር የለውም በእኔ ጣየው በማለት ያው አሁን ላይ ግን እነሱ በጣም ቁርኝነት ስላላቸው ቶሎ ሊለያዩ አይችሉም። ስለዚህ ተጨማሪ ብር እፈልጋለሁ በማለት ቲናም እሺ ይጨመርልሻል በማለት ተስማምታለች።
እንግዲህ ቤዛ ያቀደችው እቅድ ባርኮት ከአዴ ጋር ግንኙነት ነበረው ብላ ለዴብ በመናገር ለመለያየት አስባለች። ባርኮት ግን የእሷ ፍቅረኛ ነበር እንጂ የአዴ አልነበረም። ነገር ግን ይወዳት ነበረ። እንደሚወዳትም ዴቭ ያውቃል። ዴቭንም አንድ ጊዜ ማስጠንቀቂያ ሰጥቶት ነበረ። ምንም ሆነ ምን ያንተም ሆነች እኔ አዴ ስትጎዳ ግን ማየት አልፈልግም በማለት ነበረ አንድ ጊዜ ላይ የተናገረው። ዛሬ ላይ ግን ቤዛ ወደ ኋላ በመመለስ ጭራሽ ስልኳ አለሽ በማለት ቲናን ትጠይቃት ነበረ። ቤዛስ ይሄ ጥፋቷና ይሄ ክፋቷ ይሳካላት ይሆን ወይንስ ደግሞ አይሳካላት ይሆን? አብረን የምናየው ይሆናል። በሌላ በኩል ደግሞ ቅምጥልና ኪንጎ ናቸው። ቅምጥልና ኪንጎ ወደ ገጠር ሄደው ቢሆንም ነገር ግን ሲመለሱ ሀዘን ቢገጥማቸውም ይህ ሀዘን ደግሞ ግዴታ ኪንጎ ታጠገቧ ሆኖ እንዲያጽናናትና እንዲያበረታት ግድ ይለዋል። በዚህም ምክንያት እንግዲህ የኪንጎ ልብ ምናልባት ወደ ቅምጥል ይመለሳል የሚል ሀሳብ ነው ያለኝ። ቅምጥል እንግዲህ በዚህ ሰበብ ኪንጎን የግሏና የራሷ ታደርጋለች የሚል ሀሳብ አጎናጽፋለሁኝ። እንዲሁም ደግሞ በረከትና ለሊ ናቸው። በረከትና ለሊ እንግዲህ የተገናኙበት ነገር ደስ ባይልም ነገር ግን በብዙ ነገር ከጎኗ ሆኖ እያገዛት እየመከራት እንዲሁም ደግሞ ብቸኝነት እንዳይሰማት ብዙ ጊዜያቶችን አብረው አሳልፈዋል። አሁን ላይ ደግሞ እንግዲህ እሱ በተራው ሀዘን ደርሶበታል። ይህን ሀዘን ደግሞ ከአጠገብ ሆኜ እንወጣዋለን፣ አይዞ አንተ ጠንክረ እናት ግን ማጠንከር አለብህ፣ እንዲህ መሆን የለብም እያለች እያበረታችሁና እያጽናናችሁ ትገኛለች። ምናልባትም ፍቅር የሚመጣው በመጣ ነውና ለሊና ባቡሬ ወደፊት ፍቅረኛሞች ይሆናሉ የሚል ሀሳብ አለኝ። በሌላ በኩል ደግሞ አሹና ሮማን ናቸው። ሮማን እና ፍቅር ቤት ስራ መቀጠሯ እጅግ ያስደሰተው አሹ ዛሬ ላይ ደግሞ እሱ በትርፍ ስራውም የቀን ስራ እየሰራ ይገኛል። አይዞሽ ይህ ሁሉ ያልፋል፣ አንድ ቀን ደግሞ ከዚህ ሁሉ ህይወት እንወጣለን። አዴና ላይ ይሻትም በጥርሷ እየሳቀች ነበረ ይህንን ቤት ተሸክማ ተነ የፍቅርን ጸባይ ተሸክማ እስከዚህ የቆየችው። ስለዚህ በርቺ ይህም ያልፋል እያለ እያበረታት ይገኛል። አሹ በባለፈው ኩሽና በመግባት ከሮማን ጋር ቆሞ እያለ ነበረ የፍቅር እናት እየመጣችባቸው ምን ታደርጋለህ እዚህ ብትለውም የበላበትን ሳህን ሊያመጣ መጥቶ ነው በማለት አስተባብላ ነበረ ሮማን። ዛሬ ላይ ግን አሹ ቸኮሌትና ኮካ በመያዝ እንግዲህ ሮማን ትንሽ ስላመማት ይዞላት ወደ ክላሷ አምርቶ ነበረ። ሮማኔም ደስ ብሏት ስላመጣላት በፈገግታ ተቀብለዋለች። በዚህም ሰዓት እንግዲህ የፍቅር እናት ነበረች ወደ ክላሳቸው የመጣችው። አሁን ለምን እዚህ መጣ በተባለ ጊዜ ምን ይመልሱ ይሆን? ምናልባትም ኮካኳ አምጣልኝ ብዬው እንዲያመጣልኝ ነው ልትል ትችል ይሆን? አይታወቅም። እንግዲህ እትዬ በቶሎ ትለቃቸው ይሆን ወይንስ ደግሞ ታፋጥጣቸው ይሆን? አብረን የምናየው ነው የሚሆነው። ወደፊት ደግሞ እነሱም ወደ ፍቅር እንደሚገቡ አንጠራጠርም። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።